ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር የተመሰገነ ይሁን። ጽናት ድራማ ተለቋል። ገብታችሁ እዩት ማለት ነው። በዛሬ ቀን ቤቲ ብዙ ነገር አድርጋለች። ብዙ ነገር ተፈጥሯል። ኪራይ ማስመሰል ጀምሯል ማለት ነው። በዛሬ ቀን በአዲስ ነገር መጥቷል። ኪራይ እንግዲህ ለጽናት ስል ሁሉም ነገር እያደረገ ነው። ለጽናት ስል ለቤቲ እየተንበረከከ ነው። ምክንያቱም ከዚህ ፈተና ለመውጣት ማስመሰል ስለነበረበት ነው። ግን ደግሞ ምን ለማድረግ ነበረ እቅዱ እንደዚህ እያስመሰለ ያለው? መቼም ከዚህ በፊት እኔ መቼም ቢሆን አለ እንደ ጽናት ሴት አግኝቼ አላቅም። ከእናቴ ቀጥሎ እንደ ጽናት አግኝቼ አላቅም ያለ ወንድ ዛሬ ደግሞ እኔ እንደ ቤቲ የሆነልኝ ሰው የለም አግኝቼ አላቅም። ቤቲ በጣም ለኔ ብላ ብዙ ዋጋን ከፍላለችና እኔ ቤቲን አስበልጬ ወዳታለሁ፣ አከብራታለሁ አለ እና ጽናት በጣም ተናደደች። በጣም ተስፋ ቆረጠች። በፊት እንኳን የሆነ ስልክ ተስፋ ፈጥሮላት ነበረ። የሆነ ሰራተኛ ትመስለኛለች። እንግዲህ እኔ አቅሻለሁ አንቺ አታውቂኝም ብላ ነው ደወለችለት። ከኪራይ አትራቂ፣ እሱ ወዶ አይደለም እና በጣም ይወድሻል፣ ስለዚህ አትራቂበት ብላ አስጠንቅቃ ነበረ። ግን ደግሞ ዛሬ ሰራተኛው ስብስበት እውነቱን ከነገረች በኋላ ኪራይ በጣም ተቀየረ ማለት ነው። ማስመሰል ጀመረ። ያ ቤቲ እዛ ቤት ያስቀመጠችው ሰራተኛ እያሰቃየቻት ነው። ግን ደግሞ ለመስራት ነበረ። እሷም ህሊና ከብዶታል። ይሄን አድርጊ እያለቻት ከአቅም በላይ ጽናትንም ጎጃት ምናምን ብዙ ነገር ስለምትለው እሷ ደግሞ ልጅ ያላት ነገር ሴት ስለሆነች በጣም ትፈራለች። ኃጢአትም እኮ አለ። ግን ደግሞ እያሰቃየቻት ነው። ውሃ ራሱ እየደፋችበት እየመታቻት። ትልቅ ሰው እንዴት ይመታል? እንደው ምን ጉድ ነው? ቤቲ እኮ ምን ነው? መቼ ነው ግን ራሷን የምትሆነው? እና ብቻ ከአቅሟ በላይ ሲሆን በቃ ለኪራይ ሁሉ ነገር እናገራለሁ ብላ ተናገረች። ከተናገረች በኋላ ግን ኪራይ ብዙ ነገር አድርጎታል። ከዚህ በፊት እንኳን እኔ ጽናትን በጣም አፈቅራታለሁ፣ ወዳታለሁ፣ ናፍቃኛለች እያለ ነበረ። ግን ደግሞ ሰራተኛ ሁሉንም ነገር ከነገረችው በኋላ ተቀይሯል። ጸባውንም ቀይሮታል። ቤቲን እወድሻለሁ፣ አፈቅርሻለሁ የኔ ፍቅር እያለ እያስመሰለ ነው። እና ሀኒም መታ ነበረ የኪራይ ጎረቤት ከባለቤቱ ጋር መጥቶ ቤቲ ደግሞ እነሱ ያው ጽናት ነው የሚያውቁት። ጽናት ጋራ እያወሩ እየተጫወቱ እንደውም ኪራይም ለምን ትጨናነቃለህ እያሉ ጽናት አንቺ ጸጉሩን ያሽለት ያ ጊዜ ተስፋ ያገኛል፣ እረፍት ያገኛል እያሉ ነበረ። ቤቲ ደግሞ መታበት የኔ ፍቅር ምን እያረክ ነው ምናምን ስትል እነሱ ተገረሙ። ምንድን ነው ይሄ ነገር? ተደገመ። ቅድም መንገድ ላይ የኔ ፍቅር ምን እያለች ነበረ። ምንድን ነው ይሄ ነገር? ይሄ ምስጢር ምንድን ነው? እኔ ማላውቀው ነገር ምንድን ነው እያለች ሀኒ እንደውም ጽናት ጠየቀቻት ማለት ነው። ጽናት ግን ደግሞ በቃ ሁሉንም ነገር ነገረቻት። ሀኒም ደግሞ እኔ ከጎንሽ ነኝ፣ ይሄ ነገር እንወጣዋለን፣ የሆነ ነገር እናደርጓለን፣ አንቺ አታስቢ አለቻትና አበረታታቻት። ብቻ ቢሆንም ሁሉም ሰው ለጽናት እያገዘ ነው። ምሩም እንደዛ ሁሉም ሰው ጣልቶታል እዛ ቤት። ናሆሜ ጋር ራሱ ድሮ ይግባቡ ነበር። በአሁኑ ሰዓት ግን ጥላት ሆኗል። በጣም ተያይዟል ማለት ነው። ከናሆሜ ጋር ራሱ ናሆሜ በጣም ነው የሚጠላት እና ብቻ እሷ ከባድ ሰው ናት። የምትናገረው ቃላቶች ራሱ ሰራተኛ ራሱ እንዴት እንደምትሳደባት አይታቸዋል። በጣም ከባድ ቃላቶች ነው የምትጠቀሙና ይሄ ደግሞ በጣም ያስጠላል፣ ያንቀለሽልሻል የምር። እና ቤቲ ከባድ ሰው ናት። መቼም ኪራይ ካላበደ በቀር ከዚህ ከሲኦል ጋራ መኖር አይችልም። እሷ ማለት ለሰው አይደለም ምንድነው እሱ ለምንም አትመችም። ከቤቲ ጋራ ማንም ሰው መኖር አይችልም። እና ኪራይ ግን የሆነ ነገር ተሸግሮ ነው። በፊት እንኳን ጽናት ያው ኪራይ ተሸግረው ነው እንጂ ቤቲ የሆነ ነገር አድርጋ ነው ብላ ያ እውነቱ ለመድረስ ነበረ በሰራተኝነት መልክ የተቀጠረችው። ቢሆንም ግን በዛሬ ቀን
ተስፋ አስቆረጣት። እንደውም ብር ልስጥሽና ከህይወቴ ውጪልኝ አላት። እሷም ደግሞ ታናደደችና በጥፊ መታችው ማለት ነው። እሱም ደግሞ ታናደደበት። ሁለተኛ እጅሽን እኔ ላይ አታንሺ፣ እንደገና ደግሞ ቤቲን እንኳን እንደዚህ ልትመታ ነበረ። ጽናት ምን አድርገሽ ነው? ልጁን ምን አድርገሽ ነው እያለች እና አትንከት እኔ ዛሬ ሰርፕራይዝ ላድርጋት ነበረ፣ አንቺ ግን ረበሽንና ሄድ ገብተች ቤት አስተካኪ፣ እኔ ዛሬ ቀለበት አደርግለታለሁ አላት። ጽናት አበደች። ቤቲ ደግሞ በጣም ተደሰተች። እውነት መስላቱ ነው እኮ እና አልጋ ላይ ራሱ ሆኖ ስተቃቀፉ ጽናት መጣችባቸው። ቢሆንም ግን ክራይ እያስመሰለ ነው። ምክንያቱም ይሄን ያ ቀን ሰርጉ ጋር ደርሶ ወይንም ደግሞ ለጽናት ያደርግለታል ብዬ አስባለሁ። ምክንያቱም በቃ ቤቲ ለክራይ አልተፈጠረችም። መቼም ቢሆን አንድ ላይ መሆን አይችሉም እና ጽናት ግን ለጊዜው ተሰብራለች። መንገድ ላይ ቁጭ ብላ ያለቀሰች ናሆሜ መጣበትና ናሆሜ ነው ከመንገድ አንስቷት ያበረታታት ማለት ነው። እና ብቻ አላቅም የጽናትና የክራይ በቃ ምንድን ነው አይወስንም እንዴ? ቤቲ በሆነ መንገድ ከህይወቱ ማስወጣት በቃ። ጽናት ግን ስንቴ ተጎድታለች። በፊትም ራሱ ነው እኔ አላንቺ መኖር አልችልም፣ አላንቺ ሰው መሆን አልችልም፣ እኔ ታስፈልገኛለሽ፣ ከእናቴ ቀጥሎ እኔ የሚወድሽ ሴት አንቺ ነሽ ብሎ ተናግሯል። በግድ ነው ጎረቤት ተሰብስቦ ምን ተብሎ እንደዛ ነው እሷም የእሱ ፍቅር የተቀበለችው እምብ ብላ ነበረ። እና በዛሬ ቀን ደግሞ እኔ በቃ አልፈልግሽም፣ ከህይወቴ ውጪልኝ፣ ሁለተኛ ላይሽ አልፈልግም እንዴት ይባላል? ያ ሁሉ አድርጎ ግን ደግሞ ይሄ የሆነ መፍትሄ እየፈለገ ነው። ቤቲ በቃ እስከ መጨረሻ ከህይወቱ ለማስወጣት ወይ ምንድን ነው እሱ የሆነ ነገር አድርጎለት ከዛ በኋላ በቃ ላት ይሆናል እንጂ እስከ መጨረሻማ ከቤቲ ጋር አይኖርም። ቢሆንም ግን ለጊዜ ሰብሮታለች ጽናት። ከባድ ነው፣ የልብ ስብራት ከባድ ነው እና እንደዛ ነው። ናሆሜና ምሩ ደግሞ አውርቷል ስለ ፍቅራቸው። በቃ ደስ የሚሉ ጥንዶች ናቸው። የምር አንድ ላይ ቢሆኑ ይስማማሉ ብዬ አስባለሁ። ቤቲ ናት እንጂ እዚህ ቤተሰብ መሀል ገብታ የምትበጣበጣቸው። ሁሉም በጣም ደስ የሚሉ ቤተሰቦች ናቸው። በተለይ ተሰብስበው አንድ ላይ ሲበሉ ሲጫወቱ በጣም ደስ ይላሉ ግን